ባለን እንጂ ሰባት ሰማይ ማለት ነው። ጠፈርና ሐሙስን ሳንጨምር ሌላ እንደገና ዓለማት አሉ። በጥቅሉ ዓለም በሙሉ በስነ ፍጥረት ተለክቶ ተሰፍሮ ተቆጥሮ በተቀመጠው መሰረት 20 ዓለም ነው እግዚአብሔር የፈጠረው። ስንት ዓለም ነው? 20 ዓለም ነው። 20 ዓለም ግን በአጠቃላይ ሁሉም ተጠቅልሎ ተዘርግቶ አንድ እግዚአብሔርን መሸከም አይችልም። እግዚአብሔር በዓለም ውስጥም ከዓለም ውጭም ነው ያለው። ዓለማት ሳይፈጠሩ ዓለም ከዚህ ነበር ተብሎ ዓለም ሳይጠቀስለት የማይጠቀስለት ዓለም ሳይፈጠር እግዚአብሔር ነበር። ግን ይህ ሁሉ ዓለም በአንድ ላይ ሆኖ ተስማምቶ እግዚአብሔርን መሸከም አይችልም። ማን ተሸከመው ሲባል ግን ድንግል ማርያም በስንት ዓመቷ? ደግሞ የሚገርመው በ15 ዓመቷ። ክብር ለእናታችን ለድንግል ማርያም ነው። ተአምር ናት ድንግል ማርያም። ድንቅ የምድር ክስተት ናት። በፍጥረት መካከል ያለች ክስተት ናት። ስለዚህ ወደ ላይ ያለውን ዓለም ስንመለከተው ነቢያት አባቶቻችን አሁን ያለንበት ዘመነ ነቢያት ነው። ነቢያት እግዚአብሔር ይወርዳል ይወለዳል፣ ያልተገለጠው እግዚአብሔር ይገለጣል። ከዚህ እስከዚህ ተብሎ እግዚአብሔር ዘመን የማይቆጠርለት በሥጋ ዘመን ይቆጠርለታል። ያም የሚሆነው ደግሞ ከእሷ ከድንግል ተወልዶ ነው ብለው ነቢያት አባቶቻችን 5000 ዘመን ድንግል ማርያምን እያዩ ተናግረዋል። እንዴት ያዩት ነበር ነው የሚደንቀው። ይሄ ነው አሁን የነቢይነት መስፈርቱ 3 ነገር ነው ይላሉ አባቶቻችን። ስንት ነገር? ነቢይ ለመባል ስንት ነገር መስፈርት አለው? 3 ነገር መስፈርት አለው። 3 ነገር ያላሟላ ሰው ነቢይ ይባላል። ስንት ነገር ያለው መስፈርት? ምን ለመባል? ነቢይ ለመባል። አንደኛ ዓለማት ሳይፈጠሩ የነበረውን እግዚአብሔርን ከነባህሪው መናገር ነው። ወይም እግዚአብሔር ዓለም ሳይፈጠር እንዴት ነበረ ያንን መናገር ነው አንደኛው ማለት ነው። ለምሳሌ ዳዊት ሲናገር ምን መሰላችሁ? ዓለም ሳይፈጠር እግዚአብሔር ንጉሥ ነበረ ይላል። ምን ነበረ? ምን ነበረ? ዓለም ሳይፈጠር እግዚአብሔር ምን ነበረ? ንጉሥ ነበረ ይላል። ገዥ ማለት ነው። ንጉሥ ማለት ገዥ፣ አስተዳዳሪ ወይም የትርጓሜ ነው የሚሰጠው። እግዚአብሔር ገዥ ነበረ። ዓለም ሳይፈጠር ገዥ ነበር ይላል። ሊቃውንት አባቶቻችን በተርጉማት ማንን ይገዛ ነበር? የሚገዛ በሌለበት ገዥ ይባላል። መቼም ገዥ ለመባል ምን ያስፈልጋል? ይገርምሽ፣ ምን ያስፈልጋል? ተገዥ ያስፈልጋል አይደል? ገዥ ለመባል ምን ያስፈልጋል? ተገዥ አይደል? አዛዥ ለመባል ምን ያስፈልጋል? የሚታዘዝ ያስፈልጋል አይደል? መሪ ለመባል ምን ያስፈልጋል? ተመሪ ያስፈልጋል አይደል? ግን ይህ ሁሉ ሳይኖር እግዚአብሔር መሪ ነው፣ እግዚአብሔር አዛዥ ነው፣ እግዚአብሔር ገዥ ምንም ሳይኖር ማለት ነው። ያንን ነው እግዚአብሔር ሲሰጥ ንጉሥ ውእቱ እምቅድመ ዓለም፣ ዓለም ሳይፈጠር እግዚአብሔር ገዥ፣ መሪ፣ አስተዳዳሪ ነበረ። በተርጉማን ማንን ይባላል? መሪ ለመባል ተመሪ፣ አዛዥ ለመባል ታዛዥ፣ ገዥ ለመባል ተገዥ ያስፈልጋልና እግዚአብሔር እንዴት ነው ዳዊት የገለጠው? ንጉሥ ሲል ምን ማለት ነው የሚለው አንተም ወኛሉ መተርጉማን በዚህ ዓለም ላይ ተጫይቶ የሚሾምን ተጫይቶ የሚያወርድ የሚጠለቅ የሚያነሳ ባለበትና ዛሬ አዘው ነገር የሚያዝብ ባለበት በሚቀያየር ዓለም ውስጥ በዚህ አትቃኘው እግዚአብሔርን አለ። ይሄማ ምን ይደንቃል? አዛዥ መሆን፣ በታዛዥ ባለበት አዛዥ መሆን፣ ተላላኪ ባለበት ላኪ መሆን፣ ተገዥ ባለበት ገዥ መሆን፣ ይሄማ ምን ይደንቃል አሉ። ምንም በሌለበት ገዥ ሆኖ መኖር ግን ለማን ብቻ ነው የሚቻለው? ለእግዚአብሔር ብቻ ነው የሚቻለው። ምንም በሌለበት አያችሁ፣ ምንም በሌለበት ገዥ ማን ብቻ ነው? አዎ ያ ደግሞ ምንም በሌለበት ገዥ የነበረ እግዚአብሔር ገዥነቱን በምንገለጠው ማህባልቦ ሀበቦ ካለመኖር ወደ መኖር አጥፎ ሁሉ ፍጥረትን ሁሉ በየደረጃው ውብ አድርጎ ሰራና ራሱ የሚገዛውን ራሱ ፈጠረ፣ ራሱ የሚልከውን ራሱ ፈጠረ፣ ራሱ የሚያዘውን ራሱ ፈጠረ። ሁሉን አጥቶ ፈጥሮ የሚገዛ ብቸኛ ገዥ ማለት ነው እግዚአብሔር ብቻ ነው። የሚደንቀው ይሄ ነው እንጂ አሉ ገዥ ነው። ስለዚህ ያንን ለኛይ አይቶ መናገር ያንን ለሚሽከሽ ማለት አሁን ታውቂ ሲገኝ ወገን ወዳጅ በዚህ ምድር ላይ መጨረሻ ላይ ዓለምን ለማዳን ከሌሎች ተራ መስጠት
ሴቶች